የደሃ ልጅ ሆናችሁ ገንዘብ ለመስራት የምትፈልጉ ከሆነ የእናንተን ህይወት ለመቀየር አሁን ካላችሁበት ስትራግል ለመውጣት ከፈለጋችሁ ዛሬ የምናገረው ነገር በጥሞና እስከሚያልቅ ታዳምጡ ከሆነ ምንም ከዚህ በኋላ ድሃ የምትሆኑበት አንዲት ምክንያት የለም። ሌሚ ሾዩ መጀመሪያ ላሳያችሁ። ይሄ ዳላር ነው፣ በደምብ ተመልከቱት። ይሄ ደግሞ የስዊዝ ብር ነው። ይሄ ኢሮ ነው፣ የአውሮፓ ብር ነው። ይታያችኋል። ይሄ ደግሞ የአውሮፓ ብር ነው። ኦልሞስት አሁን ያዝኩት ብር ላሳያችሁ። የእናንተን ህይወት የሚቀይረው እነኚህ ብሮች፣ እነኚህ ፓውንዶች፣ እነኚህ ኢሮዎች፣ እነኚህ ዶላሮች እንጂ የኢትዮጵያ ብር ህይወታችሁን በፍጹም አይቀይርም። እንዴት ሆኜ ነው እኔ እኮ አልሰደድኩም፣ ሌላ ሀገር አልወጣሁም። እንዴት ሆኜ ኢትዮጵያ ውስጥ ሆኜ በዶላር መስራት የምችለው? እንዴት አድርጌ ነው ህይወት የሚቀይረው? እንዴት አድርጌ ነው ከራሴ አልፌ ለቤተሰቦቼ ለሁሉ ሰው መድረስ የምችለው? ህልሜ ማሳካው ካላችሁኝ ዛሬ አንድ ባንድ እኔ ተጠቅሜ የለወጠኝ የቀየረኝ ሚስጥሮች 8 ሚስጥሮችን እነግራችኋለሁ። ገንዘብ እንዴት መስራት እንዳለባችሁ በ21ኛው ክፍለ ዘመን፣ ለዛውም በዶላር በኢሮ ፓውንድ ማለት ነው። የቤታችሁ ቁጭ ብላችሁ ስልካችሁና ኢንተርኔት በመጠቀም ብቻ። መጀመሪያ አንድ ማስጠንቀቂያ ልናገርላችሁ። ይህን ቪዲዮ አይታችሁ $500 ይከፍላችኋል። ይህ ነገር ካደረጋችሁ all about is fake ነው። ይኖራም ሳይ ኦንላይን ስራ ማለት ከአካል ካለው ስራ የሚለየው የእናንተ አለቃ የእናንተ ስራችሁ ነው። ወይም ስራችሁ የምትሰሩት ከፈለጋችሁ ቦታ ሆናችሁ እንጂ የግዴታ መስሪያ ቤት ሄዳችሁ አይደለም። ለዛ ነው እንጂ ኢፈርቱ፣ ፎከሱ፣ ታይሙ ሁሉ ነገር ያው ነው። ስለዚህ ሪል የሆኑትን እኔ ሰርቼ የቀየሩኝን የኦንላይን ስራዎችን ዛሬ ለእናንተ አንድ ባንድ ከነአሰራራቸው ልናገር መጥቻለሁ። ይህ ቪዲዮ እንግዲህ ለአብዛኛው ስራ ወጣቶች፣ ለአብዛኛው ተማሪዎች፣ ለአብዛኛው በገንዘብ የሚቸገሩ ሰዎች ሊጠቅም ስለሚችል ሜቢ እናንተ ላይክ፣ ሼር፣ ሰብስክራይብ ብታደርጉ ለብዙ ሰው እንደሚደርስ እርግጠኛ ስለሆንኩኝ ፕሊዝ በደንብ አረጋግጡ። ላይክ፣ ሼር፣ ሰብስክራይብ እንዳደርጋችሁ፣ በተለይ ደግሞ ላይክ ኮሜንት ማድርጉ። ብዙ ሰው ጋር እንዲዳረስ እፈልጋለሁ። እናንተም ተቁት የቢዝነስ አይዲያ ካለ በኮሜንት ላይ ጻፉልኝ። ዛሬ እንግዲህ ለእናንተ ልናገር ወደ ዛሬው ሀሳቤ ልመለስ። በመጀመሪያ የኦንላይን ስራ ምንድን ነው? የኦንላይን ስራ ማለት ስልካችሁን፣ ኢንተርኔታችሁን፣ የእናንተን ዋይፋይ በመጠቀም በእናንተ ስኪል የምትሰሩት ስራ ነው። ስለዚህ በቀላሉ ልትሸወዱ አይገባም። ሲቀጥልስ አብዛኛው የኦንላይን ስራ መነሻ ካፒታል አይጠይቅም። የሚጠይቀው የእናንተን ጊዜና የእናንተን እውቀት ብቻ ነው። ይህን ካውቃችሁ አሁን ደግሞ ምን አይነት የኦንላይን ስራ ብሰራ ነው የሚያዋጣኝ የሚለውን አቁመን ማለት ነው መጀመሪያ እናንተንም ፈትሽ። መጀመሪያ ምንድን ነው? ራሳችሁን ገምግሙ፣ ራሳችሁን ፈትሹ። ምንድን ነው እኔ ውስጥ ያለው ተስጦ? መጻፍ ነው? መናገር ነው? ማሳቅ ነው? ማስተማር ነው? በአጠቃላይ እኔ ውስጥ ያለው ተስጦ ምንድን ነው ብላችሁ ራሳችሁን መፈተሽ አለባችሁ። አያችሁ፣ አብዛኛው ሰው ዲስትራክሽን ሲገባ፣ አብዛኛው ሰው ትላንት ባለበት ዛሬ ቆሞ የሚገኘው በውስጥ ያለውን ተስጦ ስለማያውቅ ነው። ስለዚህ ውስጣችሁ ውስጥ ያለው ተስጦ ምንድን ነው? በአጠቃላይ ህልማችሁ፣ ድሪማችሁ ምንድን ነው? ያን ነገር ለይታችሁ ልታውቁ ይገባል። ህልሜን አላውቅም ናርዲ፣ ምን እንደምሰራ አላውቅም፣ ግን ብቻ መቀየር፣ መለወጥ፣ ሰው መሆን እፈልጋለሁ ልትሉኝ ትችላላችሁ። ህልማችሁ የምታውቁበት 3 አይነት መንገድ ይጠቁማችሁ። የመጀመሪያው ሁሌ ስትሰሩት ያ ስራ ገንዘብ ባያመጣ እንኳን ስትሰሩ ደስ የሚላችሁ ስራ ምንድን ነው? አያችሁ፣ ውስጣችሁ ውስጥ እርካታ የሚያመጣ ከሆነ ያ ህልማችሁ እንደሆነ ማሳያ ምልክት ነው። ሁለተኛውስ ህልማችሁ እንደሆነ የምታውቁት እንዴት መሰላችሁ? ውስጣችሁ ሲያንገበግባችኋል። ከሌላ ሁሉ ተለይቶ እሱ ብቻ ነው የሚታየው። ይኖራም ስም ይህን ስራ ካልሰራችሁ፣ ይህን ቪዲዮ ካላያችሁ፣ ያ ሰው የሚሰራውን ነገር ካላያችሁ መዋል ማችሉ ከሆነ ያም ህልማችሁ እንደሆነ ማሳያ ጥቆማ ነው። ሶስተኛውስ በሶሻል ሚዲያ ወይም በአካል ወይም የእናንተ አራያ የሆነ ሰው አላ የምትወዱ ሰው ማለት ነው። ያ የምትወዱ ሰው የሚሰራው ስራ ምንድን ነው? ገባችሁ? ያን ሰው የወደዳችሁ መጀመሪያው ምክንያት መሰላችሁ? ከሚሰራው ስራ አንጻር፣ ካመጣው ውጤት አንጻር ነው። ስለዚህ በእነዚህ 3 አይነት መንገድ ህልማችሁን ወይም የእናንተን መክሊት የእናንተን አላማ ማወቅ ትችላላችሁ። ህልሜን አወቅኩኝ። ከዛ በኋላ እንዴት አድርጌ ነው ህልሜን ወደ ገንዘብ የምቀይረው? አብዛኛው ሰው
እዚህ ጋር ነው ትልቁ ችግር የመጣበት። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ፕሊዝ። ለብዙ ሰው ደርሶ ብዙዎች እንዲያስተምር ስለምፈልግ ማለት ነው። ሶ ህልማችሁን ስጋ ማልበስ ወይም ወደ ገንዘብ መቀየር። አንድ ነገር ልነገራችሁ፣ የእናንተ ህልም ሆኖ እንዲቀር ከፈልጋችሁ ዝም ብላችሁ ላማለኝ በሰማይ ወይም ኢማጂናችሁ መቀጠል ይችላችሁ። ግን ህልማችሁ መሬት እንዲወርድ ገንዘብ እንዲያመጣ ከእናንተ አልፎ የእናንተን ቤተሰብ እንዲቀር ከፈልጋችሁ እነኚህን 3 ነገሮች ህልማችሁ እንዲሳካ ማድረግ አለባችሁ። መጀመሪያው ነገር ሳክሪፋይስ ማድረግ አለባችሁ። ምን ማለት ነው? ህልማችሁ ለምሳሌ ሞቲቬሽናል ስፒከር ወይም ኮንተንት ክሪኤተር ወይም ብቻ አላቅም ያ የምትፈልጉት ህልም ለምሳሌ እግር ኳስ ከሆነ ከእግር ኳስ ውጭ ያለውን ሁሉ ነገር ኢግኖር ማድረግ አለባችሁ። ኢግኖር አምሴ ምን ይገባችሁ? ስታስቡ፣ ስትራምዱ፣ ስተኙ፣ ስትለብሱ ኢቭን የእናንተ ጓደኛ በሙሉ ስለ እግር ኳስ ሊያወሩ ይገባል። ምክንያቱም አእምሯችሁ አምኖ ተቀብሎ ማኒፌስት እስኪያደርግ ድረስ ማለት ነው። ስለዚህ ሌላ ሁሉ ነገር ሳክሪፋይስ ታደርጉ ይገባል። ምን ይባላል መሰለኝ? ፌክ ኢት ኢፍ ዩ ቴል ኢት። ያን ሰው መሆን እስኪችሉ ድረስ ለራሳችሁ ደግማችሁ ያ የምትፈልጉት ህይወት ላይ ያለው ሰው የሚያደርገውን ነገር፣ የሚያነበውን መጽሐፍ፣ የሚሰማውን ቪዲዮ ሙላቸውን ሰዎች ጋር አሁን ላይ እናንተ ማድረግ አለባችሁ። ያ ነው ህልማችሁ ወደ መሬት እንዲወርድ የሚያደርገው ነገር። ሁለተኛውስ ኢፍ ዩ ሃንግሪ፣ ልትራቡ ይገባል። ዲፕ ዲዛይር ሊኖራችሁ ይገባል። አስታውሱ፣ ሁሉም ሰው ምኞት አለው፣ ሁሉም ሰው ህልም አለው፣ ሁሉም ሰው መቀየር ይፈልጋል። ነገር ግን ሁሉም ሰው ዲፕ ዲዛይር የለውም። ሁሉም ሰው ለሚፈልገው ዓላማ ሳክሪፋይስ ማድረግ አይፈልግም። ለምሳሌ ሌስ ብራውን የተወለደው በጣም ድሃ ከሆነ ቤተሰብ ነው። ኢቭን ያደገው ማድጎ ቤት ነው። ሶ ከማድጎ ቤት አንድ ልጅ ወደደችውና ለማሳደግ ወደ ሰው ያመጣችው። እሷም ድሃ ናት፣ ግን ይሄ ልጅ እንዳያድገው ብላ ማለት ነው። ሶ ሌስ ብራው እድሜው 15-16 አካባቢ ላይ እያለ እናቱ ወደ ምሰራ ቤት ካልሄደ ብሎ አስቸገረ። ሌስ ብራው በባሪያው ግግም ያለው ሰው ነው። የሚፈልገውን ነገር እስካላገኘ ድረስ ያን ነገር ከመጠየቅ ወደ ኋላ አይልም። ሶ እናቴ አንቺ ምሰራበት ቦታ ማየት አለብኝ፣ ምክንያቱም ምታበይኝ፣ ምታለብሽኝ፣ ምታኖሪኝ ምን ሰርተሽ ነው? እስቲ ሀሳብ የሚሰሪው ነገር ብሎ ጨቀጨቃት። ከዛ በኋላ ውፍ ከዚህ ልጅ ብላ እሺ እንሂድ ብላ ወሰደችው። ካን እናቱ የሚሰራውን ነገር አየ። እናቷ የምትሰራው የሰው ቤት ጽዳት ነው የምትሰራው። ታጸዳለች፣ ለዛውም በእንብርክክ እየዳኸች ማለት ነው። እሱም አልበቃ ብሎ በየ3 ሰከንዱ ታጨበጭባለች። ከዛ በኋላ አያየና ማም እንደዚህ የሰራሽ ነው የምታበይኝ፣ እንዲሰራሽ ነው እኔ የምታኖረኝ፣ እንዲሰራሽ ነው የምታስተምረኝ አለች። ያ ልጄ ምን ላድርግ እኔም ደሃ ነኝ አለች። ሶ ያኔ ምን አላት መሰለ? ከዚህ በኋላ ይህን ስራ አሰሪም፣ እኔ ላንቺ ቤት ገዛልሻለሁ፣ እኔ ላንቺ የምትፈልጉኝ ህይወት እንድትኖሪ መንገዱን አሳይሻለሁ ሶ ብሎ ለራሱ ቃል ገባ። ያ ጥልቅ ምክንያት፣ ያ ዲፕ ዲዛይሩ ራሱ ላይ ፎከስ እንዲያደርግ ያረዳው። ከዛ በኋላ ምንድነው እኔ ውስጥ ያለው ስል በፍጥነት የሚናገሩ ኋላ ዲፕ ጆጊ የሚባሉት ያ የእሱ ህልም እንደሆነ ሲረዳ ራሱ ላይ በደንብ ኤክስፒሪየንሱን ተለማመደና ወደ አንድ ቦታ ሄደ። ጠየቀ፣ እምቢ ተባለ። ጠየቀ፣ እምቢ ተባለ። ጠየቀ፣ እምቢ ተባለ። ሄይሰን እዚህ ቦታ መስራት ፈልጋለሁ፣ እባክሽ አስገቡኝ። ኖ አንተ አታስፈልግም፣ ምን ትሰራለህ? ህፃን ልጅ ነህ፣ ኤክስፒሪየንስ የለ፣ ወረቀት የለ፣ ልምድ የለ፣ ሰው የለ፣ አታስፈልግም፣ ተመለስ። ግን ሰውየው እንዳልኩት ገገማ ነው። ምክንያቱም ጥልቅ የሆነ ምክንያት አለው። አደ ኤንድ ታሪኩን ታሳጥራላችሁ ማለት ነው። መጨረሻ ላይ የሚፈልገውን ህይወት፣ የሚፈልገውን ስራ፣ የሚፈልገውን ዓላማ አገኘ። ራሱንም ቤተሰቡንም ህልሙንም ቀየረ። ሳጥራላችሁ ማለት ነው። ስለዚህ እናንተም ማለት ነው ልክ እንደ ሌስ ብሮ ጥልቅ የሆነ ምክንያት ሊኖራችሁ ይገባል። አሊያ መቀየር ለእናንተ ከባድ ነው። በዚህ ዘመን ላይ ሁሉም ሰው ሰነፍ ነው። ይኖራም ጠንካራ ስኬታማ መሆን በጣም ቀላል። ምክንያቱም አብዛኛው ሰው በቃ ይሄ ጄኔሬሽን ሌዚ ዲስትራክሽን ሲገባ ሰው ኮምፎርታብል የሚወድ ሌዚ እንትን ማህበረሰብ ነው። ከዛ ውስጥ ወጥታችሁ የእናንተ ለመቀየር ከፈልጋችሁ ዲፕ ዲዛይር ያስፈልጋችኋል። ምንድን ነው የምንፈልገው? የምር ያን ነገር ለማድረግ ምን ማድረግ አለብኝ? ሶስተኛው የእናንተ ህልም እንዲሳካ የእናንተ ህልም ቀድሞ ካሳኩ ሰዎች ጋር መዋል ማችሉ ከሆነ የእነሱን ቪዲዮ የእነሱን መጽሐፍ ማንበብ። አያችሁ፣ ይህን ስታደርጉ የእናንተ ህልም ወደ መሬት ይወርዳል። በዚህኛው ክፍለ ዘመን ላይ እንዴት ነው ህልም ማሳካበት ገንዘብ ማገኘው ወይም አቅም ኢምፓየር ማገኘው ካላችሁኝ 4 ገንዘብ የምትሰሩባቸው መንገዶችን
ዛሬ ልጠቁማችሁ። መጀመሪያው ኮንተንት ክሬተር። በአሁን ሳለ ኮንተንት ክሬተር የሚያመጣው ኢንፍሉዌንሽን፣ የሚያመጣው ገንዘብ፣ የሚያመጣው ዝና እንደ ቀላል አይደለም። ቢኮዝ ሁሉም ሰው ከቲቪ ወደ ስልኩ ሄደ ነው። ሁሉም ሰው በየቀኑ ስልኩን ይወርጓል። ስለዚህ እናንተ አቴንሽን መሳብ የምችሉ ከሆነ፣ ለሰው ቫልዩ መስጠት የምችሉ ከሆነ ማትቀየሩበት ምንም ምክንያት የለም። ስለዚህ ኮንተንት ክሬተር መሆን አለባችሁ። ከዛ ውስጥ አንዱ ዩቱብ ነው። ዩቱብ እንግዲህ አብዛኛው ሰዎችን ከምንም አንስቶ ቢሊነር ትሪሊነር ያደረገ ትልቅ ፕላትፎርም ነው። ስለዚህ ዩቱብን መስራት አለባችሁ። ዩቱብ እንዴት ነው መሰራው ካላችሁ ቅድም ብያችኋለሁ። መጀመሪያ የምትወዱትን ኮንተንት የስራ ዘርፍ ምረጡ። ሁለተኛ አሰራሩን ተመልከቱ። ከናንተ ቀድሞ የሰሩ ሰዎችን ቪዲዮ እዩ። ሶስተኛውስ በኮንፊደንስ ስሩ። አራተኛው ያለማቋረጥ ስሩ። ያለማቋረጥ አስታውሱ፣ የውሃ ጠብታ አለትን ይሰብራል ይባላል። ግን እውነታውን ሲናገር አሁን ጠብታው ነው አለትን የሚሰብረው ነው ወይ? ሲደጋገም ነው ያን ነገር እንዲሰብር የሚያደርገው። ስለዚህ እናንተም ማለት ነው በምትፈልጉት ህይወት ላይ በምትፈልጉት አላማ ላይ ያ ነገር እስኪሳካ ድረስ ማለት ነው ልትሞክሩ፣ ልታሳኩ፣ ልትጠይቁ፣ ልትሄዱ ይገባል። ያ ነው ትክክለኛው የእናንተን ህይወት የሚያሳየው። ዩቱብ የሚያስተምራችሁ ይህ ነው። ስለዚህ ዩቱብን እንደ ቀልድ ልታዩ አይገባም። ሁለተኛውስ ኤአይ መጠቀም ይኖራምሴ። በአሁን ሳለ ኤአይ ማጠቀሙ ከሆነ እናንተ ከዚህ ዘመን ኋላ ቀርታችኋል ማለት ነው። ምክንያቱም ኤአይ የእናንተን ስራ፣ የእናንተን ቪዲዮ፣ የእናንተን ኮንተንት ኤቭሪቲንግ ኤአይ ይሰራላችኋል ከሰው አስበልጦ ማለት ነው። ስለዚህ ኤአይ እንዴት ነው የሚሰራው? ኤአይ እንዴት ነው የሚጠቀመው? ኮርስ ውሰዱና ተማሩ። እግዚአብሔር ምስክሬ ነው የምላችሁ። አሁን ካላችሁበት ህይወት አይበልጥምና ኮርስ ወዛችሁ ተማሩ። ኤአይ እንዴት ልጠቀመው የሚለው ነገር። ምክንያቱም ኤአይን ካወቃችሁ ኦልሬዲ ህይወታችሁን ቀይራችኋል ማለት ነው። ሶስተኛው ቲክታክ። ቲክታክ እንግዲህ በአጭር ጊዜ ውስጥ ፌመስ እንድትሆኑ፣ በሰው ዘንድ እንድትገናኙ፣ እይታ እንድታገኙ የሚያደርጋችሁ ትልቅ ሚዲያ ፕላትፎርም ነው። ስለዚህ ቲክታክን መጠቀም እንዳትድቁ። ገንዘብ የለውም እንትን የለውም ብላችሁ በፍጹም መናቅ የለባችሁም። አያችሁ ቲክታክ የራሱ የሆነ ገንዘብ መስሪያ 3 መንገዶች አሉ። አንደኛ ፕሮሞሽን ሰዎች ጋራችሁ ማስታወቂያ ሰርታችሁ። ሁለተኛ ቻሌንጅ ሰዎች ሰጣችሁ። አሁን ደግሞ አዲስ ተጀመረ በሚዲያ ላይ አዲስ የገንዘብ መስሪያ መንገድ ነው። ሶስተኛውስ ላይቭ ገብታችሁ የቀጠሮ ጌም ካላችሁ በጊፍት ሰዎች ስጡ፣ የምታገኙበት የገንዘብ አይነት ነው። አያችሁ ይህ ዘመን ከካሽ ወጥቶ ወደ ኦንላይን እየሄደ ነው። እናንተ ግን ወደ ኋላ ልትቀሩ አይገባም። ቅድም ብያችኋለሁ። ዲፕ የሆነ ዲዛይር ካላችሁ የምር አሁን ያላችሁበት ኑሮ አሁን ያላችሁበት ህይወት የሚያስጠላችሁ ከሆነ ብቻ መቀየር የሚችሉት፣ አሊያ ሁሌም ቢሆን እዛው ናችሁ። ስለዚህ አሁን ካላችሁበት ህይወት መውጣት አለባችሁ። ወይም አሁን ያላችሁ ነገር ሊደብራችሁ ይገባል። ኖ ይሄን አልፈልግም፣ ከዚህ የተሻለ ነገር እፈልጋለሁ፣ የተሻለ ስራ፣ የተሻለ ኑሮ፣ የተሻለ ህይወት፣ የተሻለ ገንዘብ፣ የተሻለ አቅም እፈልጋለሁ ብላችሁ ለራሳችሁ ልትናገሩ ይገባል። ወይም ዲስኮንፈርት ሊሰማችሁ ይገባል። አሊያ ልትንቀሳቀሱ አይችልም። ምክንያቱም አእምሮ የሚወደው ኮንፈርት ነው። ለምን አትሉኝም? ከሰውነታችን የሚቀበለው አእምሮ 20% ብቻ ነው ኢነርጂ። ያን ኢነርጂ ደግሞ ለአደጋ ነው የሚያስቀምጠው። ግን እናንተ እንዳልተመቻችሁ ስትናገሩለት አደጋ ደርሶኛል ብሎ ራሱን ለመቀየር መንገዶችን ይፈላልጋል። ስለዚህ ይህ ነገር ማረቅ አለባችሁ። አስታውሱ፣ ከዲስትራክሽን ልትወጡ ይገባል። አብዛኛው ሰው የእናንተን አቴንሽን የእናንተን ኢነርጂ ከእናንተ የሰረቀ ለራሱ ከረንሲ ያደርጋል። ገባችሁ? ለምሳሌ ያህል የእናንተ ኢነርጂ ልክ እንደ ባንክ ውስጥ እንዳለው ገንዘብ ቢሆን ኖሮ ዝም ብላችሁ አውጣችሁ ለማንም ትሰጣላችሁ? ንገሩኝ። አያችሁ፣ የእናንተ ኢነርጂ ግን ከገንዘብ በላይ ነው። አልገባችሁም? ስለማታውቁ ነው። የእናንተ ኢነርጂ ነው ገንዘቡን የሚያመጣው። ምንጩ ኢነርጂያችሁ ነው፣ የገንዘቡ ምንጭ ማለት ነው። ግን ይህን ስለማታውቁ ነው ዝም ብሎ ደበረኝ፣ ዝም ብሎ ጨነቀኝ፣ ዳውንኩኝ እንደዚህ የምትሉት። ለዛ ነው ስሞች ነው። ስለዚህ አሁን ያላችሁን ህይወት ዲስታንትሊ ማለት እንዳይቀር ያደረገው ምንድን ነው? ኢነርጂያችሁን ሰርቭ ስለማታደርጉ ነው። ሁለተኛው ነገር አቴንሽናችሁን መሰረቅ፣ የእናንተን ትኩረት መሰረቅ። አስታውሱ፣ የእናንተ ፎከስ ባለበት ነው የእናንተ አቅምና የእናንተ ጉልበት የሚፈሰው። ግን የእናንተን ፎከስ ካጣችሁስ ኦልሬዲ ባክናችኋል። ዋዳር እንዳለ ዛፍ ናችሁ፣ እዛም እዚህም ትላላችሁ። ፐርፐዝ አቅም የላችሁ። አንድ ነገርን አይቶ የመምታት ፓወሩ የላችሁ። ገባችሁ? አቴንሽን የሌለ ሰው አቴንሽን መውሰድ አይችልም። ገባችሁ? ስለዚህ አቴንሽናችሁን መሰብሰብ አለባችሁ።
ዲስትራክሽን ውስጥ ልትገቡ አይገባም። እግዚአብሔር ምስክሬ ነው የምላችሁ። አሁን ያላችሁበትን ህይወት ማትወዱት ከሆነ ለመቀየር የምትፈልጉ ከሆነ አቴንሽናችሁን ሰብስቡ፣ የእናንተን ትኩረት ሰብስቡ። ቀንም ሙሉ ስክሮል አታርጉ። ቀንም ሙሉ ቪዲዮ አትዩ። የማይጠቅመን ፊልም አትዩ። የማይጠቅማችሁ ቦታ አትዋሉ። ምክንያቱም እናንተ የምታዩት ነገር ነው የእናንተን ህይወት የሚቀይረው ማይቀይረው የሚወስንላችሁ በአጠቃላይ ከምታደርጉት ልማድ አንጻር ነው። ሰማችሁና? ስለዚህ ይህን ነገር ማስተካከል አለባችሁ። ለራሳችሁ መኖር አለባችሁ። እግዚአብሔር ምስክሬ ነው የምላችሁ። በዚህ ዘመን ላይ ለመቀየር በጣም ቀላሉ የሆነ ዘመን፣ ሰውና ህልሙ ቅርብ የሆነበት ዘመን፣ እንዲህ ዘመን አይቼም ሰምቼም አላውቅም። ስለዚህ አሁን ያላችሁበት ህይወት፣ አሁን ያላችሁበት ኑሮ ለመቀየር የመጀመሪያው መንገድ ራሳችሁን ከዲስትራክሽን ማውጣት። ሌላኛውስ ናርዲ እኔ እኮ ልቀየር አልቻልኩም፣ ይሄ ሁሉ አድርጌያለሁ፣ ግን አሁንም እመለሳለሁ ወይም የማውቀውን ነገር አላደርግም፣ በቃ አፈራለሁ፣ እጠራጠራለሁ፣ ባይቀበሉኝ ስላለው ወይም ደግሞ ይሄን ነገር አድርጌ ብዬ ለራሴ ብዙ አስባለሁ። ይህ ደግሞ የመጣው ምንድን ነው? ከፍጹምነት ነው። አብዛኛው ሰው ፍጹም ለመሆን ይሞክራል። እኛ የሰው ልጆች ነን። የሰው ልጅ ደግሞ ፍጹም ሆኖ አቅም በታሪክ ማለት ነው። ስለዚህ ፍጹም ሆነን አቁሙና የእናንተን ስህተት መቀበል ጀምሩ። ሆና ብላችሁ ስህተት መስራት ጀምሩ። ገባችኋ? ይህን ነገር ማስተካከል አለባችሁ። አብዛኛው ሰው የማይቀየረው ሪስክ የማይወስደው አክሽን የማይወስደው ቢወርቁስ በሳሳትስ ቢስቁብኝ ብለው ይሳቁባ ያለ ነገር እኮ ነው። ኦኬ ትማራለህ፣ ኦኬ ትወርቃለህ፣ ኦኬ ትነሳለህ። ያኔስ ነገሌስ ማንም ሰው የማይጥለው የማይሰብረው አለት ሆነ ትነሳለህ። ስለዚህ ራሳችሁን በእንደዚህ አይነት መንገድ መቅረጽ አለባችሁ። እኔ ለእናንተ በደንብ አድርጌ የምናገሩ ምንድን ነው፣ የኦንላይን ስራ አሪፍ ነው፣ ገንዘብ ይገኝበታል። ግን መጀመሪያ ላይ ራሳችሁ ላይ ልትሰሩ ይገባል። ታለንታችሁ ላይ፣ እስኪላችሁ ላይ፣ ገንዘባችሁ ላይ፣ አእምሯችሁ ላይ፣ ሰውነታችሁ ላይ፣ ሀሳባችሁ ላይ ልትሰሩ ይገባል። አያችሁ፣ ሁሉም ነገር ያለው ምንጩ እናንተ ውስጥ ነው። የእናንተ ሀሳብ የእናንተ አይዲያ ነው በኦንላይን መንገድ ሄደው ገንዘብን ተዋግቶ የሚያመጣው። ሰማችሁኛ? ስለዚህ ራሳችሁ ላይ ልትሰሩ ይገባል። ለምንድን ነው እናንተ ማትሆኑት? እንደምትፈልጉት ሰው እንደምትፈልጉት የዓመት ምኞት ህይወት ለምንድን ነው ማትኖሩት? እስኪ መልሱልኝ። ቢኮዝ ራሳችሁን ስለማታምኑ ነው፣ ስለምትጠራጥሩ ነው፣ ስለምታመንቱ ነው። አያችሁ፣ አሁን ያላችሁበትን ህይወት እንድትኖሩ ያደርጋችሁ ምንድን ነው? የእናንተ ፍርሃት ነው። ፍርሃት ደግሞ የሰይጣን ቀንበር ነው። ስማችሁኝ፣ ሰይጣን የእናንተ ህይወት እንዳይቀየር ሲፈልግ፣ እድሜ ልካችሁን ተመሳሳይ የሆነ ኑሮ እንድትኖሩ ሲፈልግ፣ ሰነፍ ላያችሁ ሲፈልግ ፍርሃትን ይለቀባችኋል። ምንድን ነው የሚያስፈራችሁ? የትኛውን ገንዘብ እንዳታጡ ብላችሁ ነው የምትፈሩት? ኦልሬዲ ከስራችኋል፣ ኦልሬዲ ወርቃችኋል፣ ኦልሬዲ የዓለማችን ምርጡ ችጋራም ናችሁ። የዓለማችን ምርጡ ድሃ ናችሁ። የዓለማችን ምርጡ ማንም አይፈልገው ሰው ናችሁ። ይኖራም ከመሬት ወዴት ይወደቃል? ንገሩኝ እስኪ ጋይስ። እግዚአብሔር ምላችሁ አሁን ካላችሁበት ቦታ በላይ ምን እንዳይመጣ ነው የምትፈሩት? ምን እንዳይመጣ ነው የምትጨንቁት? ምን እንዳይመጣ ነው የምታመኑት? አማራጭ እኮ የላችሁ። ይኖራም አማራጭ የለኝም ብላችሁ መናገር አለባችሁ። ከዚህ በላይ ምን ይመጣል? ገባችሁ? ኦልሬዲ እኮ የቁም ሬሳ ናችሁ፣ ሞታችኋል። ለራሳችሁ ንገሩ። አእምሯችሁ ሪስክ እንዲወስድ አክሽን እንዲወስድ ገፋፉት። ቀንም ሙሉ ማይጠቅመን ቪዲዮ፣ ማይጠቅመን ዜና፣ ማይጠቅመን ፖለቲካ አስቀምጥና ራሴ እንዴት ነው የሚቀይረው? ራሴ እንዴት ነው ማሻሽለው? እንዴት አርጌ ነው አሁን ካለሁበት ህይወት ተነስቼ የምፈልገው ህይወት ላይ ምደርሰው ብለህ ለራስ መናገር አለብህ። አየህ፣ ራስ ላይ መቀለድ ከሆነ ራስ ላይ ማዘራ ከሆነ ነገ ላይ አረም ነው ታውቅለው። ገባ? እንደምንም ብላችሁ ህልማችሁን ማታሳኩ ከሆነ ህልማችሁን ያሳኩ ሰዎች እናንተን ቀጥሮ ያሰራሉ። ደሞዝ የሚባል ጉቦ የሰጡ ማለት ነው። ስማችሁ ደሞዝ ማለት ደግሞ የደም ወዝ ነው። በጣም መጥፎ ነገር ነው። እኔ ከአንድ ዓመት በፊት ከአዲስ አበባ ዩኒቨርሲቲ በቢዝነስ ማኔጅመንት ተመርቄ ነበር። ይሰራ ነበር። ግን ይሄን ኮንሴፕት ስረዳ ማቆም አለብኝ። ቢኮዝ ኢዝ ማትሪክስ ሲስተም ነው፣ ልጓም ነው። ገባችሁ? ደሞዝ የትምህርት ሲስተም፣ የትምህርት ስርዓቱ ሲስተም ነው። ምናችሁ ፈልጌ ነው ማለት ነው ጋይስ። ለምሳሌ አይደል አንድ አህያ ልጓም ውስጥ ብከተው አህያው በራሱ ፍቃድ ነው የሚሄደው ወይስ በእኔ ፍቃድ ነው የሚሄደው? ለምን? ልጓም ስለከተትኩት ማለት ነው። ገባ? ተነስ ስል ይነሳል፣ ሂድ ስል ይሄዳል፣ ቆም ስል ይቆማል። የፈለኩትን ቃጭንበታለሁ፣ ዝም ነው የሚለው። ሲስተሙም እንደዛ ነው ያደረጋችሁ እናንተም ማለት ነው። በመጀመሪያ ትምህርት በሚባል ካሪኩለም ውስጥ ከተታችሁ
አብዛኛው ሰው ድሃ ሆኖ ድሃ ተቀጣሪ፣ ድሃ ሰራተኛ፣ ድሃ ኢኒቬተር እንዳይሆን አደረገ ትምህርት የሚባል ሲስተም። ከዛስ በመንግስት ስርዓት ውስጥ እንዲኖር አደረገ። ከዛ በኋላ ለባለሀብቶች ተቀጣችሁ እንድትሰሩ የእናንተን ባሪያ አደረገ። ሰው የሚያክል ፍጡር፣ ሰው የሚያክል ትልቅ ኢነርጂ ፓወር ያለው የእግዚአብሔር ሀምሳያ ለሰው ለብር ብሎ ለፈጠረው ፍጥር ለብር ብሎ ተቀጥሮ ይሰራል። ለምን? ራሱን ስለማውቅ፣ ለምን? ሲስተሙ ስለገባ፣ ለምን? ህይወቱን እንዴት ማድረግ እንዳለበት በህይወቱ ላይ ስላነቃ። አያችሁ፣ እናንተ ላይ ስትነቁ፣ ህይወት ላይ ስትነቁ ማለት ነው ጋይስ፣ ህይወት አታመልጣችሁም። ህይወት ማለት እግዚአብሔር ምስክሬ ነው የምላችሁ ምንም ትርጉም የሌላት ናት። እናንተ ናችሁ ሼፕ ታዚዛት ይኖራም። ለምሳሌ አንድ ውሃም ማለት ነው ኩባያዎች ከት የኩባያውን ቅርጽ ነው የሚይዘው። ጆጉስ ብከት የጆጉን ቅርጽ ነው የሚይዘው። ሃይላንድ ብከት የሃይላንዱን ቅርጽ ነው የሚይዘው። በራሱ ቅርጽ አልባ ነው። የእናንተ ህይወትም ቅርጽ አልባ ናት። እናንተ ናችሁ ቅርጽ ምታዚዟት። ስለዚህ ቅርጽ በምንድን ነው ያታችሁት? በፍርሃት ነው? በድህነት ነው? በጥርጣሬ ነው? በምንድን ነው የእናንተ ህይወት ቅርጽ ይዞ እንዳይቀየር ወደ ኋላ የሚጎትተው? ጋይስ ይህ እንድትመለከቱ ይገባል። ይኖራምሴ ይሄ ኢነርጂ ነው። ዲስ ኢነርጂ የእናንተ ኢነርጂ ሲቀየር፣ የእናንተ ሀሳብ ሲቀየር፣ የእናንተ ህይወት ፍሪኩዌንሲ ሲቀየር፣ ይሄ ማለት ነው ሳትፈልጉት በግድ ና ባክ ብሎ ይመጣል። ስማችሁኛ። ስለዚህ ራሳችሁ ላይ መስራት አለባችሁ። የምር ለመቀየር፣ የምር ለመለወጥ፣ የምር አሁን ካላችሁበት ህይወት ፈንቅላችሁ ለመውጣት፣ ታሪክ ለመሳከፍልካችሁ ራሳችሁ ላይ ልትሰሩ ይገባል። ሲስተምን ብሬክ ማድረግ አለባችሁ። ተቀጥሮ መስራት ጉብዝና አይደለም። የመንግስት አሽከር ናቸው። ኦልሬዲ ገባ። የመንግስት ሰራተኛ ደስ ይለዋል። የመንግስት ባሪያ ነው። ኦልሬዲ ገባ። ነገ አንድ ፋውል ብትሰራ ያባርሃል። ለምን? ምክንያቱም አንተ መፍጠር አችልም። ኮንፊደንስ የለም። በራስ አታምን። በራስ ገንዘብ መስጠት አችልም። ስለዚህ ይህን መንግስት ስለሚያውቅ ይጫወትብሃል። ገባችሁ? ከሲስተሙ ውጡ ነው የምላችሁ። ሲስተሙ ላይ ንቁ። ሜትሪክሱን ተረዱ። ይህ ዓለም እንዴት ነው የሚሰራው? ገንዘብ ማንጋን ያለው አሁን ደግሞ ስለ ገንዘብ ላውራ። ስለዚህ ገንዘብ እናውራ። ኦኬ፣ ገንዘብ ምንድን ነው? በመጀመሪያ ገንዘብ ማለት ለምትሰጡት አገልግሎት የሚከፈላቸው ሽልማት ነው በአጠቃላይ። በሌላ አማርኛ እንደምትፈቱት ችግር መጠን ነው ገንዘብ የሚከፈላችሁ። ስማችሁ። ስለዚህ ስለ ገንዘብ አሁን አርዲኔ ገንዘብ የለኝም ገንዘብ ፈልጋለሁ የምትሉኝ ከሆነ ደግሞ አንድ ነገር ልንገራችሁ። ገንዘብ ሀምሳያውን ነው የሚስበው። ይኖር ሀምሳይ አንተ አሁን ያለህበት አካባቢ፣ ያለህበት ቦታ፣ ያለህበት ሰፈር ምን ያክል ገንዘብ እንታገኝ ይወስንልሃል። ካለህበት አካባቢ፣ ካለህበት ሰፈር፣ ካለህበት ቦታ ልትወጣ ይገባል። ተጨማሪ ኢንካም፣ ተጨማሪ ነገር የምትፈልግ ከሆነ አየህ፣ አሁን ባለህበት ቦታ ሆነ የምትፈልገው ህይወት አትኖርም። ቢኮዝ እንዳትኖር ተደርጋላ። ገባ? ስለዚህ ገንዘብ ለማግኘት መጀመሪያ አካባቢን ቀይር፣ ሁለተኛ ጓደኞችን ቀይር። ከአንተ ጋር ያሉ 5 ጓደኞች ማለት ነው ስለምንድን ነው የሚያወሩት? ስለ ገንዘብ ነው? ስለ ሴት ነው? ስለ ኑሮ ነው? ስለ ፖለቲካ ነው? ስለምንድን ነው የሚያወሩት? ቢኮዝ ኢነርጂ ነው፣ ሀሳብ ይተላለፋል። የእነሱ ውስጥ ያለው ኢነርጂ አንተ ውስጥ ከገባ ኦልሬዲ አንተም እንደነሱ ሆነ ትላለህ እንጂ ከሀሳብ ይዘል ነገር ምንም አታደርግም። ስለዚህ በዙሪያ ያሉ አማካኝ 5 ሰዎች ያንተን ህይወት ይወስናሉ። ወይ ትቀየራለህ፣ ወይ ድሃ ትሆናለህ፣ ወይ ደግሞ ሀብታም ትሆናለህ። ለምን? በእነሱ ምክንያት። ስለዚህ ራስን ተመልከት። ከማን ጋር ነው የምውለው? ከማን ጋር ነው የምሰራው? ከማን ጋር ነው የምሄደው? ከማን ጋር ነው የምንስለው? ራስን በትክክል ልታጠራው ይገባል። ያኔ ህይወትን በደንብ አድርገህ ታያለህ። ሶስተኛው ገንዘብ ወደ አንተ እንዳይመጣ የሚያደርገው ነገር ለገንዘብ ያለ ፐርስፔክቲቭ ነው። ገንዘብ እኮ ከዛ በላይ አይቀነጥስም። ገንዘብ እኮ ባለሀብቶች ጋር ነው። ገንዘብ ያትሉ ስር ነው። ኦኬ ልክ ነህ፣ ግን ብለህ ምን ታመጣለህ? ይኖራም ሰ ከፈጣሪ በታች ለዚህ ዓለም ለመኖር የሚያስፈልግ ገንዘብ ነው፣ ደም ስር ነው። ይኖራም ሰ አንድ ሰው ደም ስር ከሌለው መኖር እንደማይችል ሁሉ ሰው ገንዘብ ካጣ ይሞታል። ቢኮዝ የሚበላው የሚጠጣው የሚተኛው በገንዘብ ነው። ገንዘብን ልትወዱት ይገባል፣ ልታፈቅሩት ይገባል ጋይስ። አሊያ አይመጣም ወደ እናንተ። ስለ ገንዘብ ኔጌቲቭ ኢነርጂ ኖሮ ገንዘብ ወደ አንተ በፍጹም አይመጣም። ስለዚህ ለገንዘብ ያለን ፐርስፔክቲቭ ሊቀየሩ ይገባል። ገባ? ይሄ ነው ትክክለኛው ገንዘብ ወደ እናንተ እንዲመጣ። ብትወድም ባትወድም የምትሰራው ለገንዘብ ነው። ስለዚህ ይህን ነገር ማስተካከል አለባችሁ። የእናንተ ህይወት እንዲስተካከል የምር እንዲቀየር ከፈልጋችሁ፣ የምር ይህን ዘመን ልትረዱ ከፈልጋችሁ ማለት ነው። ይሄ ነው ትክክለኛው ህይወት፣ ትክክለኛው ዘመን፣ ትክክለኛው ራዕይ። አሊያ
ከዛሬም ነገም ያው ናችሁ፣ አትቀየሩም። ሁሌም እዛው ሞላ እዛው ፈሳ ናችሁ። ስለዚህ ይህ ነገር በማስተካከል የእናንተን ህይወት አሁን ካላችሁበት ምዕራፍ ወደ ቀጣዩ ምዕራፍ ማሻገር ትችላላችሁ። ሌላው ምንድን ነው? ናርዲ አሁን የሆንኩትን ልማድ መቀየር አልችልም ብሎ ብዙ ሰው በኮሜንት ይነግረኛል። ልማዳችሁን ለመቀየር ከፈለጋችሁ መጀመሪያ ማድረግ ያለባችሁ ምንድን ነው? የልማዳችሁን ምንጭ መመልከት። ገባችሁ? አሁን ለምሳሌ አሁን ሱሰኛ የሆነ ሰው አለ። ሱስ እንዴት ነው የጀመረው? የጀመረበትን ምክንያት ሲያውቅ ለማቆም ምንም አይከብደውም። ስለዚህ ምንድን ነው ምክንያታችሁ? አሁን ለምታጨሱበት ወይም ከምን ለማምለጥ ነው? እናንተ አታውቁትም። እናንተ አእምሮ ውስጥ ጦርነት አለ። የሀሳብ፣ የቁጭት፣ የስቃይ፣ የጥላቻ፣ የቅናት፣ ያ ሁሉ ጦርነት አእምሮችን ለማምለጥ ሲፈልግ ወደ አዲክሽን ይገባል፣ ወደ ሱስ ይገባል። ያኔ ነው የምትሸፈኑት፣ የምትጋረዱት ከዚህ ዓለም ማለት ነው፣ የምትሰውሩት ማለት ነው። ስለዚህ በአጠቃላይ ሱስ ማለት ከዚህ ዓለም የሚሰውራችሁ መጋረጃ ነው። ስለዚህ ማለት ነው እናንተ አሁን ያላችሁበት ህይወት ምንድን ነው? የት ጋ ነኝ? ከማን ጋር ነኝ? ምን የሰራው ነው? ምን ያደረኩ ነው ብላችሁ ራሳችሁን ልጠይቁ ይገባል። አንድ ነገር ልንገራችሁ፣ ለእናንተ ህይወት ከእናንተ ውጭ ማንም አይጨነቅም። ለእናንተ ስራ ከእናንተ ውጭ ማንም አይጨነቅም። ለእናንተ ህልም ከእናንተ ውጭ ማንም አይጨነቅም። ማንም አያገባውም፣ ማንም አይመለከተውም። ለምን? ቢኮዝ ሁሉም የራሱ ሩጫ፣ የራሱ ቤት የራሱ ስላለበት ማለት ነው። ስማችሁኝ። ስለዚህ እንዴት አርጌ ነው በየቀኑ ህይወቴን የተሻለ ማድረገው? እንዴት አርጌ ነው አሁን ካለሁበት መሆን ወደ ምንፈልገው ቦታ ምን አይነት መንገድ ብጠቀም ነው ምደርሰው ብላችሁ ልጠይቁ ይገባል። ካልሆነ አንድ ስቴፕ እንኳን ተራመዱ። ስለዚህ ማለት ነው ይህን ነገር በማድረግ የእናንተን ህይወት መቀየር አለባችሁ። በመጨረሻ 3 የእናንተ ህይወት እንዳይቀየር የሚያደርጋችሁን አሁን ማቆም ያለባችሁ ነገሮችን ተናግሬ አብራርቼ ተወያይተን እናቆማለን። የመጀመሪያው መሰላችሁ ሰው ምን ይለኛል ማለት በአሁኑ ሰዓት አብዛኛው ወጣት እንዳይቀየር ህይወቱ ተመሳሳይ እንዲሆን ፈሪ እንዲሆን ያደርገው ሰው ምን ይለኛል ማለት ይሉንታ በጣም መርዛማ ነገር ነው። ከባችሁ በአሁኑ ሰዓት አይን አውጣ ካልሆናችሁ ገንዘብ ልትሰሩ አይችሉም። አይን አውጣ፣ አይነ ደደብ፣ አይነ ጎባጣ ካልሆናችሁ ማለት ነው አሁን ያላችሁን ህይወት መቀየር አትችሉም። ስለዚህ ሰው ምን ይለኛል ማለትን ማቆም፣ ወደ ጎን አድርጎ እናንተ ህፃን አይደላችሁም። አእምሯችሁ ሪስክ ላለመውሰድ ሲፈልግ የሚፈጥሩት ድራማ ነው እንጂ ሰው ስለናንተ አያስብም። ስለናንተ ቢያስብም 2 ሰከንድ 3 ሰከንድ ከዛ በኋላ ይረሳችኋል። ቢኮዝ ሁሉም ያስጨንቀው ህይወት አለ። ስለዚህ ሰው ምን ይለኛል ማለትን አሁን አቆሙ ጋይስ፣ አይጠቅማችሁም። ነገ ላይ ትርፉ ቁጭት ነው። ምን አለ ያኔ ሰው ምን ይለኛል ባል ኖሮ ያን ቢዝነስ ቢጀምር የት ደርስ ነበር ትሏላችሁ። እኔ ስለገጠመኝ ነው። ሰው ምን ይለኛል አሁን አቆሙ። ህይወታችሁን ያበላሻል፣ ያጠፋችኋል። ሁለተኛው ነገር ቅድም ቢያችኋለሁ፣ መጠራጠር። አስታውሱ፣ እግዚአብሔር በእናንተ ህይወት እንዲሰራ ከፈለጋችሁ ማለት ነው ልታምኑ ይገባል። ብሊቭ ልታምኑ ይገባል። እምነት ከየት ነው የሚመጣው? እምነት ከሀሳብ፣ ሀሳብን ስዳክም እምነት ይቀይራል። እምነትስ ህይወትን ይቀይራል። እምነትን አስተካክል። ምንድን ነው ያመንከው? አልቀየርም ብለህ ነው ያመንከው ወይስ ምንድን ነው ያመንከው? ራስን ከምን አንግል ነው የምታየው? ይኖራም ያን ነገር ማስተካከል አለባችሁ። እግዚአብሔር ምስክሬን ነው የምላችሁ። አሁን ያላችሁበት ህይወት፣ አሁን ያላችሁበት ደረጃ፣ አሁን ያላችሁበት የሀሳብ እብዘት ማለት ነው የእናንተን ህይወት የሚወክል ነው። ስለዚህ ጥርጣሬያችሁን አስወግዱ። እግዚአብሔር ሲናገር ምንድን ነው መሰላችሁ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅሎ ወደ ባህር ተወርወሩ ብትሉት እንዳፋችሁ ይሆናል ነው ያለው። የሰናፍጭ ቅንጣት ያህል እምነት ሊኖራችሁ ይገባል የእናንተን ህይወት ለመቀየር። የሰናፍጭ ቅንጣት ያህል ማለት ነው። you have to believe በማን? በእናንተ መጀመሪያ፣ ሁለተኛ በእግዚአብሔር እንደሚያደርግላችሁ ልታምኑ ይገባል። ያኔ ነው መቀየር የምችሉት፣ ያኔ ነው መስተካከል የምችሉት፣ ያኔ ነው የእናንተ ህይወት አሁን ካለበት ችግር ስቃይ ወጥቶ ሰው መሆን የምችሉት። ስለዚህ ልታምኑ ይገባል። እምነት ነው የሚቀይረው። 3ኛው ነገር መሰላችሁ በአእምሮ ጨርሶ አለመጀመር። አንድ ህልም ካላችሁ በመጀመሪያ አእምሯችሁ ውስጥ መስረጽ አለበት። በአእምሮ ምንድነው? በአእምሮ ጨርሶ መጀመር ማለት ምንድነው? ቁጭ ብላችሁ አእምሯችሁ ውስጥ እንደተሳካላችሁ ማየት አለባችሁ። ስሜት ደስ እንድላችሁ ልክ አሁን ላይ እንዳላችሁ ይሰማችሁ። አያችሁ፣ ስሜት ነው የእናንተን ህይወት የሚቀይረው። ያን ስሜት ስታመጡ ኦልሬዲ ራሱ ይመጣል። ሮ ማቴሪያሉ ስሜት ነው፣ ባይ ፕሮዳክቱ የእናንተ ህልም ነው። ስማችሁ ይህን ያዙት። ሮ ማቴሪያሉ ስሜታችሁ ነው። ያ ስሜት ነው የእናንተን መኪና ህልም የሚያመጣላችሁ። ስለዚህ ስሜት ፍጠሩ።
ኖራምሴ እዚህ ጋር አሁን ስለ ሎ ኦፍ አትራክሽን ላንሳ ጊዜ ካለኝ ማለት ሎ ኦፍ አትራክሽን 3 ነገር ነው የሚያወራው። መጀመሪያ ጠይቁ። ይሄ ደግሞ በመጽሐፍ ቅዱስም አለ። ጠይቁ ይሰጣችኋል ይላል። ስለዚህ መጠየቅ አለ። ምንድን ነው የምትፈልጉት? ይምር ምንድን ነው እኔ የምፈልገው? ጻፉ። ቤት ነው፣ መኪና ነው፣ ስራ ነው፣ ገንዘብ ነው፣ ዝንብር ነው። በመጠን በቁሌት ጻፉ። አንደኛው። ሁለተኛው እመኑ። ያ እንደሚመጣ እንደሚሆን እመኑ። ሶስተኛው ልቀቁ። ሎ ኦፍ አትራክሽን ይህን ነው የሚይዘው። ልቀቁ። ቢኮዝ አሁን ለምሳሌ ስልክ ያለው ሰው ስልክ እንዳለ ስለሚያምን ሁሌም ስልክ አይልም። ኦልሬዲ እረስቷል ስልክ እንዳለው አይፈልገውም ጭራሽ። ለምን? ለቆታል። ልቀቁ። ያ ኢነርጂ እንዲሰራ፣ ያ ፓወር፣ ያ ኃይል እንዲሰራ ማለት ነው። ልቀቁ። የምር እግዚአብሔር ምስክሬ ነው። ህይወታችሁ ይቀየራል። ታያላችሁ ታምራት በእናንተ ህይወት። ገባችሁ? ይሄ ሳብኮንሽስ ማይንዳችሁ ትንሹ እግዚአብሔር ነው። ህሊናችሁ ትንሹ እግዚአብሔር ነው። የምትፈልጉት ነገር ወደ ሳብኮንሽስ ማይንድ ከደረሰ ኦልሬዲ ማኒፌስት ነው የሚያደርገው። ገባችሁ? አእምሮ ደግሞ ድሩምታችሁ እናንተም ትናገሩት ውሸት ይሁን እውነት ይሁን ለይቶ አያውቅም። ይቀበልና ማኒፌስት የሚያደርገው። ስለዚህ ይህን ነገር ማድረግ አለባችሁ። እሺ፣ የምሬ ነው የምላችሁ። ይሄ አሁን ያልኩትን እንኳን ወስዳችሁ ብትተገብሩት የእናንተ ህይወት በአንዴ ነው የሚቀየረው፣ በአንዴ ነው የሚስተካከለው። ግን አብዛኛው ሰው ማለት ነው ብዙ እውቀት አለው፣ ብዙ ድርጊት የለውም፣ አክሽን አይወስድም። ለምን? ፓራዳይም። ገባችሁ? ብዙ ሰው አውቃል፣ ግን የሚያውቀውን አያደርግም። የሚያውቀውን ታደርጉ ኖሮ ማለት ነው ይሄን እኮ አሁን ባለት ቦታ ባልነበራችሁ ነበር። የምታውቁትን ነገር ማድረግ አለባችሁ። ፋስተስት አክሽን ልትወስዱ ይገባል። የእናንተ ህይወት የሚቀየረው አክሽን ስትወስዱ ብቻ ነው። አሊያ እዛው ሞላ እዛው ፈሳ ናችሁ። የምሬን ናችሁ። ስለዚህ አክሽን በመወሰድ የእናንተ ህይወት መቀየር አሁን ካላችሁበት ቦታ ማስተር ትችላላችሁ። ሶ በቀጣይ ምን አይነት ቪዲዮ የምር የእናንተ ችግር ምንድን ነው? ኮሜንት ላይ አስቀምጡ፣ ንገሩኝ፣ እናወራለን። ቪዲዮ ሰራላችኋለሁ። አንድ ላይ ሆነን እንቀየራለን። እስከሚያልቅ በጥሞና አዳምጣችሁና አመሰግናችኋለሁ። በቀጣይ እስክንገናኝ ቸርን ሰንብቱ። ይህን ቪዲዮ ሼር፣ ሰብስክራይብ፣ ላይክ ስላደረጋችሁ የምር ቴንክ ዩ ሶ ማች አመሰግናችኋለሁ። ወዳችኋለሁ። ክበሩልኝ። ቀጣይ በስኬት በድል እንገናኛለን። ወዳችኋለሁ።